መጽሐፈ ጥበብ ምዕራፍ 2 የቀና ነገር ሳያስቡ በአእምሯቸው እንዲህ አሉ። አነዋወራችን ጥቂት ነውና የሚያሳዝንም ነውና ለሰውም ሞት መድኃኒት የለውምና የታወቀም ሆኖ ከመቃብር የተመለሰ የለምና እኛ ግን በከንቱ ተፈጥረናልና ከተፈጠርንም በኋላ እንዳልተፈጠርን እንሆናለንና በአፍንጫችን ያለ ትንፋሻችንም እንደ ጢስ ነውና ልቦናችንን በማነዋወጥ ያለች ሰውነታችንም እንደ ምጣድ ብልጭታ ናትና ነፍሳችን ከሰውነታችን ከተለየች በኋላ ትቢያ ይሆናል። ሰውነታችንም እንደ ጉም ሽንት ይበተናል። ስማችንም በሞትንበት ወራት ይዘነጋልና ምን ስራችንን የሚያስበው የለምና አነዋወራችን እንደ ዳመና ያልፋልና እንደሚበተን ጉምም ነውና የፀሐይ እግር ከዋዕዩም የተነሳ እንደ ረቂቅ ውርጭ ሆኗልና አነዋወራችንም እንደ ጥላ ያልፋልና ይህ የተዘጋጀ ስለሆነ በሞታችን መከልከል የለውም፣ ማን ምን አይመልሰውምና ኑ ተድላ ደስታ እናድርግ። በሕፃንነታችን ወራት ሳለን ከዚህ ይህ ቀረን በማለት በሰውነታችን ደስ የሚያሰኝንን ስራ እናድርግ። ብዙ ወይንንም እንጠጣ፣ የሚሸት ሽቱንም እንቀባ። ደመና ተድላ ደስታ አይለፈን፣ ሰውነታችን ሳይጠፋ ተድላ ደስታን እናድርግ። በትዕቢታችን ከምናደርገው ተድላ ደስታ አንድ የማይሆን ሰው ማን አይኑር። ከኛ ተድላ ደስታ የማይገባው ሰው አይኑር። በየጊዜው ይህን አንተው እርሱ እድላችን ነውና ይኸውም ርስታችን ነውና የስንፍናንና ነገር ስርዓት አድርገን እንኑር። እውነተኛውን ድሃ እንቀማ፣ ለባልቴትም እንራራ። ቀኑ ዘመኖቹ ብዙ ከሆነ ከሽማግሌው ሽበት የተነሳ እንፈር፣ እንስረቅ፣ እንቀማ የማይል ልቦና ደካማ ይባላልና የቀና ነገርን ሳያስቡ በአእምሯቸው ይህ ቅሚያችን እውነተኛ ሕግ ይሁነን አሉ። የባህሪ አምላክ ክርስቶስ ኑ እንግደለው አሉ። በእኛ ጭንቅ የጸና ሆኖብናልና ስራችንንም ይቃወመዋልና ሕግ በማጣታችን ያሽሟጥጠናልና የትምህርታችን በደልነቱን እግዚአብሔርንም ማወቅ በእኔ አለ ይላል፣ የእግዚአብሔርም ልጅ ነኝ ይላል። ልቦናችንን የሚዘልፍ ሆኗልና በመልአኩ በእኛ ጭንቅ ሆኖብናልና አነዋወሩም ከፍጡራን ጋር አይመሳሰልምና ስራውም ልዩ ነውና በእርሱ ዘንድም የተናቀን ሆነናልና ከኃጢአት እንዲርቁ ከስራችንም ይርቃልና የደጋግ ሰዎች መጨረሻቸውን ያመሰግናልና እግዚአብሔርም አባቱ እንደሆነ ይመካልና ኑ እንግደለው አሉ። ነገሩ ቀዋሚ እንደሆነ እኔ ከመልኩም ማማር የተነሳ በመከራ እንድንፈትነው አሉ። የእግዚአብሔር ደገኛ የባህሪ ልጅ ከሆነ ያድነው፣ ከሚቃወሙትም ሰዎች እጅ ያድነው። ቅንነቱን እናውቅ ዘንድ እየሰደብን በመከራ እንመርምረው። እንደ ቃሉ ረዳት ይሆነው እንደሆነ በከፋ የተዋረደ ሞትን እንፍረድበት አሉ። ይህን ነገር አሰቡ፣ ክፋታቸው የልብ ሰውሮቸው አድርጋቸዋለችና በዚህም ሳቱ። እግዚአብሔር ሰውሮ ለጻድቁ የሚሰጠውን አላወቁም፣ ደግ ሰው የሚያገኘውን ዋጋ ተስፋ አላደረጉም። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና ነውር የሌለባቸው ንጹሐት ነፍሳት የሚቀበሉት ብዙ ክብር አላወቁም። በዲያብሎስ ቅንዓት ሞት መጣ፣ ወደዚህ ዓለምም ገባ። ከዚህ ከዲያብሎስ እድል የሆኑትን ሰዎች ይፈትናል።